እነዚህ ፍሬዎች በላዩ ላይ በዛበት ሰው ህይወቱን በቅድስና እየመራ ያለ ሰው ነው ብለን ነበር። ዛሬ የምንመለከተው ባንቀደስሳ ምን ይመጣል ወይ ምን ታመጣለህ ትላላችሁ እናንተ? በዛሬ ስለምንማር ባንቀደስሳ ቅድስና ለምን አስፈለገ? ቅድስና ያስፈለገበትን ምክንያት የምናየው ቅድስና የእግዚአብሔር የምናመልከው የቅዱስ እግዚአብሔር ባህሪና ማንነት ስለሆነ ነው። የመጀመሪያ ቅድስና ወሳኝ ሆኖ ለኛ የሚያስፈልገን የእግዚአብሔር ባህሪ ነው። at the same time ደግሞ የእግዚአብሔር ትእዛዝ ነው። ክርስቲያን ሁሉ ሊቀደስ ከእግዚአብሔር ዘንድ ታዟል። ትቀደስ ዘንድ ታዘሃል በለው አጠገብ ያለውን ሰው። ሰላም ይብዛላችሁ። ና ትቀደስ ዘንድ ተጠርተሃል በለው አጠገብ ያለውን ሰው። ትቀደስ ዘንድ ታዘሃል በሉት። ሶሪ የእግዚአብሔር መጀመሪያ ትእዛዝ እንድንቀደስ ነው። ለምን? እርሱ ቅዱስ ስለሆነ ከርኩሳን ጋር ህብረት ስለሌለው። ሃሌሉያ! እግዚአብሔር ቅዱስ ስለሆነ ከርኩሳን ጋር ህብረት የለውም። my lord is holy. ሃሌሉያ! እስኪ ቀኛችሁን አንሱና አምላኬ ቅዱስ ነው በሉ እስኪ። ሃሌሉያ! ከርኩሳን ጋር ህብረት የለውም በሉት እስኪ። በርሱ ዘንድም እድፈት የለበትም በሉ እስኪ። ሃሌሉያ! እግዚአብሔር ቅዱስ ስለሆነ ነው መጀመሪያ መቀደስ ያለብን። አምላኬ ቅድስናው ራሱ ያስፈራል በለው አጠገብ ያለውን ሰው ዞር ብለህ ያየ ዋው! ቅዱስ ብቻ ሳይሆን ቅድስናው ራሱ ያስፈራል በለው እስኪ። ሃሌሉያ! ቅዱስ ነው እግዚአብሔር ቅዱስ ነው። ሌላ ርዕስ ባይኖር ራሱ ሃሌሉያ! እስኪ ቅድስናው ደስ የሚያሰኝ ሰው ሃሌሉያ ይበል እስኪ። ለቅድስናው ዋው! ቅዱስ ባይሆን ምን በዋጠን ነበረ? ምክንያቱም ምድርን የሞላ ርኩስ ስለሆነ። አሜን አሜን። አማልክቶች ምድርን የሞሉ አማልክቶች ርኩሳን ናቸው። የምድር ገዢዎች ከብዙ ርኩሳን ጋር ይነካካሉ። ዙሪያውን የምታዩት በሙሉ ቅድስና የሌሉ ነገሮች ናቸው። ግን እንደ እግዚአብሔር ያለ ቅዱስ ስለሌለ በቅድስናው እንደሰታለን። ስናየው የምንጽናናበት ቅድስና እርሱ ዘንድ አለ። የመጀመሪያ ክርስቲያን መቀደስ ያለበት ምክንያት የእግዚአብሔር ባህሪና ትእዛዝ ስለሆነ ነው። መቀደስ ያለብን ከሁሉ በፊት እግዚአብሔር ራሱ እግዚአብሔር ቅዱስ ነው። አንደኛ ጴጥሮስ 1:15 እስከ 16 እንዲህ ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ሃሌሉያ! በኑሯችሁ ሁሉ ቅዱሳን ሁኑ። ዘሌዋውያን 11:44 ላይ እንዲህ የሚል ቃል ታገኙታላችሁ። እኔ እግዚአብሔር አምላካችሁ ነኝና እናንተም ተቀደሱ። ዋው! ቅዱሳንም ሁኑ፣ እኔ ቅዱስ ነኝ። እኔ ቅዱስ ስለሆንኩ ቅዱስ ከሆኑ ሰዎች ጋር ነው ህብረት የማደርገው። ቅድስና ደረጃ ወይም ቅድስና አይነት ብለን ከዚህ በፊት አይተናል። ስለዚህ መጀመሪያ መቀደስ ያለብን ምክንያት አምላካችን የጠራን አምላካችን እርሱ ቅዱስ ስለሆነ ነው። ሁለተኛ ከዓለም ተለይተን ወይም ከዓለም የተለየን አዲስ ፍጥረት ለመሆናችን መገለጫ ቅዱስ መሆናችን ነው። ቅድስና መለማመዳችን ከቀድሞ ህይወት ከድሮ ህይወት ወይም ደግሞ ከአሮጌ ህይወት ከፊተኛው ህይወት የወጣንና አዲስ ህይወት የአዲስ ህይወት ማንነት ያለን ሰዎች ስለሆንን ክርስቲያን ስለሆንን አዲስ ፍጥረት ስለሆንን ቅዱስ መሆን የሚያስፈልገው ለዛ ነው። ክርስቲያን በክርስቶስ ኢየሱስ በኩል ከድሮ የኃጢአት ህይወት ተለይቶ ለአዲስ ህይወት የተጠራ ስለሆነ በአንደኛ ጴጥሮስ 2:9 ላይ እንዲህ የሚል ቃል አለ። እንዲህ የሚል ቃል ታገኙታላችሁ። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ከዛሳ ቅዱስ ህዝብ ለርስቱ የተለየ ወገን ናችሁ ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። እነዚህ አይደንቲቲዎች እኛ ላይ አታችድ ናቸው። በክርስቶስ ኢየሱስ ስንሆን እነዚህ መገለጫዎቻችን ናቸው። አንደኛ we are chosen ሃሌሉያ! እስኪ የተመረጥኩ ነኝ በሉ እስኪ።
Hallelujah. Hallelujah. We are not among the majority. We are chosen. እኛ የተመረጥን ነን። እስኪ እጃችሁን አንሱና እኔ የተመረጥኩ ነኝ በሉ እስኪ። እኔ የተመረጥኩ ነኝ በሉ እስኪ። Yes, we are chosen. የተመረጥን ነን። ሁለተኛ የንጉስ ካህናት ሃሌሉያ። ይሄ ማዕረግ ነው። የክርስቲያን ማዕረግ ይሄ ነው። የተመረጠ ትውልድ፣ የንጉስ ካህን፣ ቅዱስ ሕዝብ። አንተ በእነዚህ ሶስት ማዕረግ ትታወቃለህ በለው አጠገብ ላለ ሰው። የመጀመሪያ የተመረጥክ ነህ። ሁለተኛ የንጉስ ካህን ነህ። ሶስተኛ ቅዱስ ሕዝብ ነህ። እርኩሰት አንተን አይመጥንም። አንተ ሲጀመርም በሉ እስኪ የተመረጥከው ለቅድስና ነው። ስትኖርም የሚያምረው በቅድስና ነው። ስለዚህ አንተ አንደኛ የተመረጥክ የንጉስ ካህን ቅዱስ ሕዝብ ዋው ቱካቲያና ዜላ ባህዲያስ ሃሌሉያ። ይሄም ማዕረግ እንዲሁ ለኛ ላሸከበል ለጌታ ክብር ይሁን። ሃሌሉያ። ለምን ለቅድስና ነው የተመረጥነው። ሃሌሉያ። የመረጠን ቅዱስ ነው። ሃሌሉያ። ለምሳሌ ከናንተ ውስጥ እግዚአብሔር ብሎ እዚህ ጋር ምንቴ ስላለ ይረዳኛል። ምንቴ ስላለ ይረዳኛል። ለምሳሌ ከናንተ ውስጥ ማሲቭ ሰው 50 60 ብዙ ሰው ወሰዱ። እዚህ ውስጥ 300 400 ሰው ወሰዱና ከነዚህ 400 ሰው ውስጥ ሁሉም ሰው አትሌት አይሆንም። ይሆናል እንዴ? አይሆንም። ሁሉም ሰው ደግሞ የእግር ኳስ ተጫዋች አይሆንም። ይሆናል እንዴ? ሁሉም ደግሞ ቴኒስ ወይም ደግሞ ምንድነው የሚባለው ሌላ የስፖርት አይነት ባስኬትቦል ወይ ደግሞ የዋና ስፖርትም አለ። እነዚህ ሁሉ አሉ እና አንድ ማለዳ ላይ መጥቶ 40 ወይ 30 ሰው አንድ የዋና ስፖርት አሰልጣኝ መጥቶ አንድ ሰው somebody መጥቶ ዋና የሚችሉትን መርጦ ቢሄድ እነዚህ ሰዎች ለምንድን ነው የተመረጡት? ለዋና ስፖርት የጠራቸው ማን ነው ማለት ነው? በትንሹ የሚኖረን ዕውቀት ምን አይነት ነው? የምን አሰልጣኝ? የእግር ኳስ አሰልጣኝ ነው። የእግር ኳስ አሰልጣኝ ዋናተኛን መምረጥ አይችልም። ስለዚህ ከሰውዬ ማንነት ይመነጫል ማለት ነው ምርጫው። የመረጠው ሰው ስለሚመርጠው ፕሮፌሽን በቂ ዕውቀት ያለ ብቻ ሳይሆን የበላይ ሆነ ሰው ነው ማለት ነው። ሃሌሉያ። የቅድስና ሰሪው ቅዱሱም ማንነቱም የሚመጥነው እግዚአብሔር ነው። ስለዚህ እናንተ ቅዱሳን ናቸው ብሎ የሚመርጠን ራሱ ቅዱስ ነው። የምንመረጥበትን ዓላማ ደግሞ ለምንድነው ማለት ነው? ለቅድስና ነው። እኛ ለቅድስና የተመረጥን ነን። ሃሌሉያ። ለምን የተለየ? ለርስቱ። የእግዚአብሔር ርስት የሚወርሱ ርኩሳን አይደሉም። የእግዚአብሔር ርስት የሚወርሱ ቅዱሳን ናቸው። ወገኖቼ የመጨረሻ ሰዓት እስኪደርስ ድረስ ሰዎች የፈለጉትን ነገር ሊናገሩ ይችላሉ። እስከ መጨረሻዋ ቀን ድረስ ሰዎች የፈለጉትን ህይወት መኖር ይችላሉ። የመረጡትን አይነት አንድ ጊዜ ጌታ ኢየሱስ ክርስቶስ እንደዚህ አይነት ቲቺንግ አስተማረ። ምግብ ተትረፈረፈ። እዛ ከምግቡ በኋላ ምግብ የበሉት በሙሉ ይሄ ማለት ምድር የተላከ በጣም የሚገርም ነብይ ነው ምናምን ሲሉ ኢየሱስ ክርስቶስ ስለ ስጋና ስለ ደም ተናገረ። ስጋዬን የበላ ደሜን የጠጣ ይሄ የሚያስጨንቅ ንግግር ነው አለ። እኛ ለዚህ ብለን አልመጣንም። ቸርች ውስጥ እንደዚህ አይነት ሙድ አይመቸኝም ያሉ የሚሸሹ ሰዎች አሉ። መጨረሻ ላይ እንገናኛለን። ክብር ለጌታ ይሁን። ሃሌሉያ አሜን። እዛ እንገናኛለን። እዚህ አዳራሽ ብቻ በቃም የኛ መንገድ there is a place ሃሌሉያ። አብ የሚባል ትልቅ ችሎታ አለ። አይገርማችሁም? እንዲህ አይነት ሙድ አይመቸኝም ያሉ ከነጠሱ ምን እዛ እንገናኛለን። ቦታ አለ፣ ዳኝነት ቦታ አለ። በፋሲካችን ተጀምሮ ወይ በቃለ ሕይወት ተጀምሮ በቃለ ሕይወት የሚያልቅ የሰማይ መንገድ የለም። በእግዚአብሔር ተጀምሮ በእግዚአብሔር የሚያልቅ ነው ያለን። ኤኒሃው ምን ልላችሁ ፈልጌ ነው፣ የሚያስጨንቅ ንግግር ነው ይሄ። ምን እያልን ነው ያለው አሉ። ከዛ ሁሉም ሲሄዱ ጌታ ኢየሱስ ክርስቶስ ሁሉ ጊዜ መቅረት የሚፈልገው ከሰው ጋር አይደለም፣ ከእውነት ጋር ነው። እኛ ባንኖር እሱ ከእውነት ጋር ለዘላለም ይኖራል። እስኪ ለዘላለም ለምኖር ጌታ ክብር ስጡ። ሃሌሉያ። ክርስቶስ የእውነት ሰባኪ ነው እንጂ ኦዲየንስ ፈላጊ አይደለም። ከ5000 ምናምን 5000 ሲባል እናንተ
ባለፈው ከዚህ በፊት ነግሬያችኋለሁ አይደል? 5000 ነው ብዬ እኔ ቢያንስ ወንዶችን ሴቶችን ብደምር ስል ኖ አለ አንድ ወንጌል አስተማሪ፣ በጣም ታዋቂ ወንጌል አስተማሪ ከኔ በጣም ሲኒየር የሆነ ብዙ አመት ያስተማረ ኖ 30 ምናምን ሺህ ሰው ይሆናል አለኝ። 30 ምናምን ሺህ ሰው እኛ ብንሆን አራ የመጣውን መያዝ ነው እንጂ ፕሬዝ ዘ ሎርድ ችግር የለውም ባትበሉም ችግር የለውም ነው የምንለው። ሼር አድርጉ እንጂ ባትበሉም ችግር የለውም። እኔን ሁሌ የሚያጽናናኝ ክርስቶስ ነው። ክርስቶስን ሳይ እጽናናለሁ። ምክንያቱም ሰውም ባይ ሼር አድርግ እንጂ እንደምንም ግባ ነው የምለው። ምንቴ ይመቻችሁ እንጂ እንትን አድርጉ እንጂ ግቡ ነው፣ ችግር የለውም። ኢየሱስ አግበስብሶ አገልግሎ አያውቅም። ስለዚህ ታምራት ምን ሊቀርበት ነው? ለኔ ደም የሚለግስልኝ አለ። ኢየሱስን እያዩ አገልግሎቴን ቀጥላለሁ። ለእግዚአብሔር የምትቀደስ ከሆነ ትቀደሳለህ፣ የማትቀደስ ከሆነ ለርስቱ አትመጥንም። ቅድስና የእግዚአብሔር ስታንዳርድ ነው። ክርስቲያኖች እንድኖሩ እግዚአብሔር የሰጣት መለኪያ ነች። አሜን። ቅድስና ለእግዚአብሔር በሉ እስኪ። ቅድስና ለእግዚአብሔር በሉ። Jesus is my just በቃ best role model እኔ ኢየሱስ ነው። አሜን አሜን። best role model ለማስከተል የሰይጣንን ያህል ሰውን ያስከተለ የለም። አለ ወይ ለባጭሩ እኮ የሰይጣንን ያህል በዓለም ያለውን ህዝብ ያስከተለ የለም። about ሰርች አድርጉ በኋላ እናንተ ብዙ ሰርች ማድረጊያ መንገድ ስላላችሁ about 4.6 of people 4.6 of people ሰባት ምናምን ቢሊየን ህዝብ ውስጥ የሰይጣንን ያህል ፎሎወር ያለ የለም። የፎሎወር ብዛት ጉዳይ አይደለም። ክርስቶስን አውቆ የመኖር እኔ አንድ ሰው ኢየሱስን የሚያውቅበትን አገልግሎት ማገልገል እፈልጋለሁ። ብዙ መረቅ የለውም። ጥቅስ በጥቅስ ነው። ጥቅስ የበዛበት ክርስትና ደግሞ አሁን ያስጨንቃል፣ አይመችም። ጥቅስ ይወጋላ። እነሱ ጥብስ ነው የሚሰጡት የሚመቸው መረቅ። እኛ ደግሞ ጥቅስ ነው የምንሰጠው። የሚጠቅሱት ብዙ ፎሎወርም የላቸውም፣ ላይክም አሜንም የላቸውም። እኔ ደግሞ የተጻፈውን ነው የምሰብከው። አሜን ነው ወይ? አሜን ነው ወይ? የተጻፈውን ስበክ በለው እስኪ። እነሱ የጻፉትን ነው የምሰብከው፣ እኔ የተጻፈውን ሰብካለሁ። ኢየሱስ ያድናል። አሜን አሜን። ስለዚህ መጽሐፉ ምናል እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ዋው! የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። ለምንድን ነው ቅድስና የሚያስፈልገን? እኛ የተመረጥን ነን፣ አዲስ ፍጥረት ነን። እኔ አሮጌ ሰው አይደለሁም። ሃሌሉያ። እስኪ አም ኒው ክሬሽን እኔ አዲስ ፍጥረት ነኝ የሚል ሰው የለም? ሃሌሉያ። እስኪ እኔ አዲስ ፍጥረት ነኝ በሉ። ስለዚህ የአዲሱ ፍጥረት የአዲሱ ማንነት የአዲሱ ሰው መገለጫው ቅድስና ነው። ሁለተኛ ቆሮንቶስ 5:16 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል፣ እነሆም ሁሉ አዲስ ሆኗል። በክርስቶስ እንሆን የእጅ አንስተን በል የቤት ለውጥ አይደለም ያደረግነው። ድሮ ነጠላ ምን ለብስ ከሆነ ነጠላውን ትለን ባይብል ይዘን ቸርች መምጣት ለውጥ አይደለም፣ የልብ ለውጥ ነው ያደረግነው። ሃሌሉያ። የአእምሮ ለውጥ ነው ያደረግነው። ሃሌሉያ። የውሳኔ ለውጥ ነው ያደረግነው። ሃሌሉያ። የህይወት ለውጥ ነው ያደረግነው። ሃሌሉያ። ያ ለውጥ ነው ክርስቶስ ኢየሱስ እኛ ላይ ማየት እንፈልገው። ኤፌሶን 4:22 ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ይሄን ነገር አሳስብ ሰዓት የለኝም እንጂ እኔ ብዙ ነገር መናገር እችላለሁ። ፊተኛ ኑሯችሁን እያሰባችሁ ፊተኛውን ኑሮ እያሰበ የሚቃጠል ጴንጤ አለ። እውነት ነው ውሸት? አንዱ እንዲህ አለ። እዚህ በገደኛ ነው ግን እዚህ አሁን የለም ያ ሰው እዚህ አይሰማም። ቢሰማም ችግር የለውም። አንተም አትፖስተውም። ዞሮ ፊተኛውን ኑሮ እያሰባችሁ ሲል የትናንትናውን
በየትኛው መልክ ያሳለፈው እንደ ልብ ተፈቶ እንደ ጥጃ ተፈቶ ያሳለፈውን ህይወት መሃል ደርሶ የሚቀና ሰው ወይኔ ያ ዘመን የሚላል። አንዳንዱ ደግሞ ቸርች ውስጥ ግንፍል ሲል ወይኔ ጌታ እንትን ብሎኝ እኔን አታቆኝም ብሎ የሚሰበስባል። የፊተኛው ኑሮ እዚህ ላይ ያለበት ሰው አለ። በጣም ምኞቱ በቃ የፊተኛው ኑሮ ራሱ ያመነጀከ መኖር የሚፈልግ ሰው አለ። የፊተኛ ኑሮ ምንም ያስቀና ነገር የለውም። አሮጌ ነው። ኢስ ዲካርት የሞቴ ህይወት ነው። በኢየሱስ እኔ አዲስ ሰው ነኝ። ሃሌሉያ። ያን ህይወት እያሰብኩ የፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ይላል። አስወግዱ። የፊተኛው ህይወት ስለ ስጋ የሚያስብ ነው። ስለ ምድር ነገር የሚያስብ ነው። ምድር የሚሸት ነው። ስለዚህ የቤት ለውጥ አይደለም፣ የሆነ እንትን የህንጻ ምናምን ለውጥ አይደለም የምናገረው። በአእምሮአችሁ መንፈስ ታደሱ ይላል። ሃሌሉያ። በአእምሮአችሁ ታደሱ፣ የአእምሮ ለውጥ አድርጉ። ለእውነትም የሚሆን ጽድቅ፣ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ሶስተኛው መቀደስ ያለብን ለምንድን ነው? የእግዚአብሔር ፍቃድ ትእዛዝም ስለሆነ። ክብር ለኢየሱስ ይሁን። እኔ እንደማንም ሰው አይደለሁም በሉ። አጠግባለሁ እኔን እንደ ተራሱ እኔ ተራሱ አይደለሁም በሉ። እስኪ እኔ ኢየሱስ ክርስቶስ በህይወቴ ላይ የተገለጠ ማንነት፣ በኔ ላይ ክርስቶስ የተገለጠብኝ አዲስ ሰው ነኝ። ሶስተኛ መቀደስ ያለብን የእግዚአብሔር ፍቃድም ትእዛዝም ስለሆነ ነው። ፍቃዱም ትእዛዝም ስለሆነ ነው። መቀደስ እግዚአብሔር ለኛ ያለው ዋና ፍቃድ ነው። የእግዚአብሔር ፍቃድ የመጀመሪያ ክርስቲያኖች በጌታ ይሁንባችሁ። ሮሜ 12ን ሮሜን እኮ እንቀጥላለን። እኔ አሁን እንትን በዛ እሁድ በጣም ይርቃል መሰለኝ ወይ እሁድ ያጥራል። ሮሜን እንቀጥላለን። ስለዚህ ስለ ቤተክርስቲያን አደጋዎች ጥቂት ነገር ካየን በኋላ ወደ ሮሜ 4:5 ነው የምንመለሰው። ሮሜ 12 ላይ በደንብ ስለዚህ ነገር እናገራለሁ። መቀደስ የእግዚአብሔር ፍቃድ ነው። መጀመሪያ እግዚአብሔር ለኛ ያለው ፍቃድ መቀደስ ነው። አንደኛ ተሰሎንቄ 4:2 ላይ ያለውን እንመልከት። በጌታ በኢየሱስ የትኛውንም ትእዛዝ እንደሰጣችሁ ታውቃላችሁና ይህ የእግዚአብሔር ፍቃድ እርሱ መቀደሳችሁ ነውና። ዋው! እስኪ አንብቡልኝ ባካችሁ ጮክ ብላችሁ። ምን ይላል? በጌታ በኢየሱስ እሺ፣ ይነበባል አይደል? እስኪ ጮክ ብላችሁ አንብቡ። ኋላ ያላችሁ እስኪ አንድ ላይ በሉ። እስኪ ይነበባል አማርኛው። እሺ አንብቡልኝ። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፍቃድ እርሱም ምንድነው? መቀደሳችሁ ነው። እግዚአብሔር ፈቅዷል ወይ? ብዙ ነገር ፈቅዷል። አልፈቀደም ማለት ትችላለህ። ብዙ ነገር። ቅድስና ግን ቀድሞ የተፈቀደ ዋና ፍቃድ ነው። ቅድስና እግዚአብሔር መቼም የማይከለክል ሁሌ ጋራንቲ ያደረገ መጀመሪያና ዋና ፍቃድ ነው። የእግዚአብሔር መጀመሪያ ፍቃድ ላንተ መቀደስ ነው። በሉስ መቀደስ ነው። መቀደስ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አይዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ። እግዚአብሔር ትእዛዝ ነው። የእግዚአብሔር ፍቃድ ነው። ትእዛዝ ሰተናችሁ ነበር ይላል። at the same time ደግሞ የእግዚአብሔር ፍቃድ ነው ይላል። ቅድስና አሁን እንደምንለው አይደለም። አሁን ሁሉ ሰው ዘራፍ once you saved forever ምናምን እንግሊዘኛ እንደምናስገባ አይደለም። ማርሽ እንደምንቀያየር አይደለም። የመጨረሻው ቀን በዚህ አይደለም የምታውቀው። መጽሐፍ ቅዱስ እኛ የጻፈው ሰዎች ለሚቀኝነት የጻፈው ቅዱሱ መጽሐፍ ዕብራውያን 12 ላይ የሚለውን ተመልከቱ። ከሰው ሁሉ ጋር ምንን ተከታተሉ ይላል? ሰላምን ተከታተሉ ካለ በኋላ ምን ትቀደሱ ዘንድ ምን ሆኑ? ፈልጉ። ትቀደሱ ዘንድ ፈልጉ። ያለ እርሱ
ኧረ እባካችሁ አንብቡ። የእናንተ መጽሐፍ አይልም እንደ ክፈቱና የራሳችሁንም ይሁ ያለ እርሱ ጌታን ሊያይ የሚችል የለም። ያለ ቅድስና እግዚአብሔርን ማየት አይቻልም፣ አይቻልም። ያለ ቅድስና እግዚአብሔርን ማየት አይቻልም። ንገሩ ጎረቤታችሁ ላይ ላለ ሰው ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔርን በፉካሬ ማየት አይቻልም። እግዚአብሔርን ያለ ቅድስና ማየት አይቻልም። እግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች ይሄን ከዚህ በፊት ተናግሬያለሁ። ይሄን ሐሳብ ስለ ጸጋ ሳስተምር የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሰው አንድ መራራ ስር ወደ ላይ በቅሎ ባይዘወይ እቺ ስር ኃይለኛ ናት። ዘለል ብላ ነው የምትወጣ። አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ከበቀለ በኋላ የሚያስጨንቅ ስር ነው። የምን ስር? ሴሰኛም የሚሆን እንዳይገኝ የማንም ጸጋ እንዳይጎድለው ይናገራል። ጸጋ እንዳይጎድልባችሁ። አሁን ከኮንሰፕቱ ውጪ እንዳልሄድ ብዬ ነው። ማቴዎስ 5:8 ላይ ጌታ ኢየሱስ ራሱ ደግሞ እንዳለ ጌታን የሚያዩ እነማን ናቸው? እነማን ናቸው? ልበ ንጹሐን ናቸው ወይም ደግሞ ቅዱሳን ናቸው። ልቡ ንጹህ የሆነ ሰው በልቡ ጌታን የሚያስብ ሰው እግዚአብሔርን ያያል ማለት። አምስተኛና የመጨረሻ በኃጢአት ላይ ድል ለመንሳትና ፍሬ ለማፍራት ነው። ቱ ሬዚስት ሲን ሬዚስት እንድናደርግ እንድንቋቋም እንድንጋፈጥ። መቀደስ በክርስቲያናዊ ጉዞ ውስጥ ከኃጢአት ጋር መጋፈጥ ማለት ነው። ዝም ብለው ተቀድሻለሁ ተብሎ ምንም እንትን ፕራክቲካል እንትን የማይፈልግ ነገር አይደለም። ቅድስና ኮስት የሚያደርግ ነገር ነው። ኮስት ያደርጋል። የምትከፍለው ዋጋ አለ። ያ ኮስት ከኃጢአት ጋር መጋፈጥ ነው። ከስጋ ፍላጎት ጋር ሰዎች በጣም የሚያወድ በጣም የተጠቀሙበት የሚመስሉ ነገሮችን ኢቭን እስክትጎዳ ድረስ መተው ብዙ ነገር። ስለዚህ ብዙ ገለጻ ለማድረግ ሰዓት ይገድበኛል። ወጣም ወረደ ግን በኃጢአት ላይ ድል ለመንሳት ነው መቀደስ ያለብን። ፍሬም ለማፍራት አንድ ላይ አጣምር ያለው ፍሬ ለማፍራት ቅድስና መንፈስ ቅዱስ በሕይወታችን ውስጥ በኃይል እንዲሰራና ኃጢአትን ስጋዊ ምኞት እንድንቋቋም ያስችለናል። ገላትያ 5:16 ላይ እኔ ግን እላለሁ በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ። ከቶ ማለት ምንድን ነው? በፍጹም። ሌላስ? ከቶ ማለት ምን ማለት ነው? በጭራሽ። ሌላስ? ምረት ከናንካተ በቃ በእናት የስጋ ምኞት ከቶ አትፈጽም። በእናት ለስጋ አታድላ፣ ለስጋ አትኑር። የዲክሽነሪ አይደለም። በጣም አንድ ነገር ሰው ስትለምኑ እንዴት ነው? በእናት ብላችሁ እንደምትለምኑ እንደማለት ነው እንጂ ትርጉሙ እናንተ ያላችሁት ነው። ፈጽሞ ከናንካተ አታድርግ ማለት ነው። የስጋ ምኞት ከቶ ስጋ ስንት ነገር ይመኛል። ስጋ ስንት ነገር ይመኛል። ምኞት የሌለ ሰው አለ እዚህ ውስጥ? ስጋ ሁሉን ይመኛል። ሁሉን አንዳንዶቻችሁ ቢጠይቅ ራሱ እቺ ምሽት እስክትነጋ ድረስ ሳንበላ እየሳቅን እናድራለን። ውስጣችሁ ምን እንደምትመኙ ብትነግሩ። አሁን እቺ ሃይላይቷን ብቻ አይደለም። ስጋ ሁሉን ይመኛል። ዲያብሎስን እንድፈጠፈጥ ያደረገው ምኞት አንዱ የሱን የእግዚአብሔርን ፖዚሽን መልአክ ሆኖ ሳለ የእግዚአብሔር ፖዚሽን ይገባኛል ስል ስጋን ዝም ብላችሁ ፈታችሁ እቺ ገመዷን ፍትት አድርጋችሁ ብትለቁ እሱ ማን ነው እንደሱ አንድ ቀን ለምን አልሆንም ብሎ ይመኛል። ከንቱ ነው ይሄ ስጋችን። ማይመኘው ነገር የለም። አቤት እንደው እንስሳት የዛ አይነት ዲዛይር ውስጣቸው ስለሌለ እንጂ ከነሱን የወረደ ምኞት ነው የሚመኘው።
በጣም ሰው ይመኛል። ስጋው በምኞት የታጨቀ ነው። የምኞት የሚባል ግላንድ ራሱ ቢኖር እሱን አውጥቶ የሚጥሉ ሐኪሞች ቢኖሩ በጣም የሚከፈለው ዋጋ ከፍዬ አስቀድጄ መጣል የሚፈልገው የምኞት ግላንድ ነው። እሱ ይሄ ምንድነው የሚባለው ኢጢ ቢኖር እሱን አስነቅለዋለሁ። ግን የለም መላ ማንነት ይመኛል። የሆነ ጊዜ ስለ እውነት አንዱ ይመሰክራል። በመንፈስ ሆኖ ባስ ውስጥ እየሄዱ ይመሰክራል። ሲመሰክር እውነት እኮ ሪላቲቭ ነው። ምን ዝም ብለህ አንተ ጭንቅላትን ቢዚ ታደርጋለህ እንጂ የሆነ ታይም ላይ አንድ በቲሸርት ሁሉ ታትሞ በኮፍያ በምን ምዞር አይዲዮሎጂ ነበረ ጀስት ዱ ኢት የሚል። እሱን አይነት ቲሸርት የለበሳችሁ ወንድሞች ካላችሁ ባለማወቅ ነው፣ አጥፉት። ሐሳቡ ከባድ ነው። የፖስት ሞደርኒዝም አስተሳሰብ ተብሎ የፈለግከውን አድርግ እንጂ አንተን የሚከለክል ነገር የለም፣ የተመቸህን አርግ ነው፣ ጀስት ዱ ኢት የሚል ፕሪንሲፕል ነበርና ከዛ እኔ ውስጤን ነው የሚከተለው አለ። አይ ወንድሜ ውስጤ እኮ ማይሆን ነገር ሊያዝም ይችላል ምናምን፣ አንተም ውስጤን ተከተል አለ። እየሰበከ እየመሰከረ ውስጤን ሊከተል እንዳለ አላማጣ ኃይለኛ እንዲህ እንትን የሚዞርበት ቦታ አለ። መኪና ዳገት፣ በጣም ክፉ ሰንሰለታማ ዳገት ነው። እንዲሁ ሃይማኖት የሌለ ራሱ ድንገት ልትኖር ትችላለህ ብሎ አምኖም ያልፍበት ቦታ ነው። ወደ መቀሌ ሲሄድ ልክ ያቺ ቦታ ይደርስና እኔም ውስጤን ሊከተል እንደ ወንድሜ ይላል። አዎ ውስጤ አሁን እያለኝ ያለው ይሄ ወንድም ብድግ አድርጌ ወደዚህ ገደል ወርውር ይለኛል። ከዛሬ ጀምሮ አንተም አትከተል እኔም አልከተልም። ኃይለኛ እኮ ነው አንተ ክፋቱ ብታይ ውስጡ ስንት ነገር አለ መሰላችሁ። አንድ ሰው የምኞት ሚረር ብኖር እንደዚህ ዲስፕሌይ የሚደረግ ብኖር ሁለተኛ ሰው አይደለም ብለህ ራስህን ዘግተህ ትሄዳለህ። በጌታ በኢየሱስ የስጋን ምኞት ከቶ አትፈጽሙ። ለምን? ምኞቱ አብስትራክት ነው፣ ቆሻይ ቆጠት አለበት። አረ ጌታን ታምነን ማረፍ ይሻላል። ሃሌሉያ። እኛ የበራልን ብርሃን ስላለ ለጌታ ክብር ስጡ። ሃሌሉያ።